እዚህ ወሬ የሚያወራሽ አግኝተሽ ነው እናቴን የጠላሻት? አንተ ፊት ከመጣቀን ጀምሮ ግን መኖር አጓጓኝ። ቆይ ሚስት ምንድነው የምትሰራው? ደግሞ አንድም ቀን አይቻት አላውቅም ግቢ ውስጥ ቤትም። ምን ሆነሽ ደግሞ? አሞኛል አልኩ አሞኛል። ቆይ ግን ያልገባኝ ሃኒ እኔ ስነካሽ ይደብርሻል እንዴ? ደበረኝ አላልኩ አሞኛል ያልኩ። እንዴ አሁን ደህና አልነበርሽ? አሁን ስጨፍር ያልነበረም እንዴ? ነበርኩ። አሁን አመመኛ። ካመመኝስ አብረን ከተኛን እንኳን ቆየን እኮ። በዛ ላይ መሄጄ ይደረሰ ይሆናል። ለማንኛውም እኔ ደክሞኛል፣ ገብቼ ልረፍ። የትላንት ወጥ ፍሪጅ ውስጥ አለ፣ አሙቅና ብላ። ሃኒ ዛሬ እኮ ዓርብ ነው። እንዴት ነው ስጋ ወጥ ዛሬ የሚበላው? እረስቸው ነው። ስለደከመኝ አልሰራውም። ከፈለኩት ተብላ። እና ግን ምን እየሆንሽ ነው? እኔ እየገባኝ አይደለም። ምን አደረኩ? በቃ ስላመመኝ ነው አልኩ እኮ። ስሚ፣ ይሄ ብሩክ የሚባል ልጅ ደግሞ ዛሬ ማታ ብሩን ካልከፈለ እንዲለቅ ነግሬዋለሁ። እንዴ ማለት? ታውቂያለሽ፣ ሰው ፊት ሲሰጡት ይጨማለቃል። 2 ወር ሙሉ 2 ወር ሆኖ እኮ ሳይከፍል። ቆይ አንተ እንዴት ነው የምታስበው? ሰው እንዴት ዝም ብሎ ወጣ ይባላል? እኔ ሴት ስለሆንሽ እንዳይንቅሽ ብዬ ነው። እኔ ናቀኝ አልኩ? እኔ አባርልኝ አልኩ ወይ? ምንድነው የምትይው? ቆይ ሳይከፍል ቆይ እያልሽኝ ነው? ቆይ አንተ ግን ምን አይነት ራስ ወዳድ ነህ? ዝም ብሎ ሰው ውጣ ይባላል እንዴ? ስማ፣ ብቸኝነቴን የሚያስረሳኝ ጎረቤቴ ነው። እኔ ሳትጠይቅ ዝም ብለህ ውጡ ትላቸዋለህ እንዴ? ምንድነው የምትይው? ቆይ ሳይከፍል ቆይ እያልሽኝ ነው? በቃ በቻለ ሰዓት ይከፍላላ። እሱ እንኳን ተዘብዝፎ እየዋለ የሚከፍል አይመስለኝም። ካልሆነ ለሚስቱ መናገር አለብን። ይኸውልህ ከደህና ጎረቤቴ አታጣለኝ። ካንተ በተሻለ የሆነ ነገር ሲሆን የሚደርሱልኝ እነሱ ናቸው። ቆይ ግን እኔ ያልገባኝ ካሁን በፊት አንድ ቀን ሲያሳልፉ ሀገር እያዝልኝ ነበር የምትይው። ቆይ ምን ተገኝቶ ነው ባክሽ? በቃ